ከዚህ በመቀጠል የአቋም መግለጫውን አነባለሁ። ለዛሬው 43ኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ አጠቃላይ የሰበካ መንፈሳዊ ዓለም አቀፍ ጉባኤ ደርሰናል። በዚሁ ጉባኤው በቆየባቸው ቀናት ውስጥ የቅዱስነታቸውና የብፁዕ ጠቅላይ ዋና ሥራ አስኪያጅ አባታዊ መልእክቶች፣ ከመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ሪፖርት፣ ከሀገር ውስጥና ከውጭ አህጉረ ስብከት ዘገባዎች፣ ከውይይት ሐሳቦች፣ ከአበው ሊቃነ ጳጳሳት መልእክቶች፣ ከቡድን ውይይትና ዘገባ በመነሳት ከቃለ ጉባኤው ሐሳብ በተጨማሪ በቅዱስ ሲኖዶስ ትኩረት ተሰጥቶባቸው በአጀንዳ ተቀርጸው ውይይትና ምክክር ተደርጎባቸው ውሳኔና መመሪያ ይደረግባቸው ዘንድ እኛም ለተፈጻሚነቱ የራሳችንን ድርሻ መወጣት እንድንችል ከዚህ ቀጥሎ የተዘረዘሩትን የአቋም መግለጫዎች አቀርባለሁ። አንደኛ፣ በጉባኤው መክፈቻ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ያስተላለፉልንን ቃለ ምዕዳንና ቃለ ቡራኬ ጉባኤው በሙሉ ድምፅ ተቀብሎታል፣ ለተግባራዊነቱም ቃል ይገባል። ሁለተኛ፣ ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ያስተላለፉልንን አባታዊ መልእክት ጉባኤው በሙሉ ድምፅ ተቀብሎ ተግባራዊ ለማድረግ ቃል እንገባለን። ሶስተኛ፣ በብዙ የሀገራችን ክፍሎች ባለው የሰላም እጦት የተፈጠሩት ዘርፈ ብዙ ችግሮች ምክንያት የካህናት የመነኮሳትና የምእመናን ሞትና ስደት በጥብቅ እያወገዝን በዚህ ታሪክ የማይረሳው በምድር ወንጀል በመንፈሳዊ ዓለምና በሰማይ ኃጢአት የሆነ እኩይ ተግባር የተሰማራችሁ ሁሉ ወደ ርኅራኄ ልብ እንድትመለሱ ጉባኤው በአጽንኦት ጥሪውን ያስተላልፋል። አራተኛ፣ የሰላም እጦት ጉዳይ ምንም እንኳን ዓለም አቀፋዊ ቢሆንም ሀገራችንም በተከሰተው ግጭትና ጦርነት ምክንያት ሰላም ካጣች ሰንብታለች። ስለሆነም ቅዱስ ሲኖዶስ በዓለም የሚደነቅ ለሀገር ተገን የሚሆን አስደናቂ ውሳኔ እንደሚወስን ተስፋችን ጽኑ ነው፣ ጸሎታችንም ነው። የአገልጋዮች እንባ የሚታበስበት ለነገ ታሪክ የትውልድ ተወቃሽ ከመሆን ይልቅ የሰላምና እርቅ ምሳሌ የምንሆንበት ከፍተኛ የሰላም ሥራ ልዩ የሆነ የሰላም ኮሚቴ ተቋቁሞ ዘላቂ ሰላምን ለሀገርና ለቤተ ክርስቲያን የሚያመጣ ሥራ እንዲሰራ ጉባኤው ያሳስባል። አምስተኛ፣ የዚህን ዓለም ተድላ ንቀው ዳዋ ለብሰው ጤዛ ልሰው በገዳም ተወስነው ድምፀ አራዊትን ግርማ ሌሊትን ታግሰው ለመላው የሰው ዘር የሚጸልዩ ይህንን ይደግፋሉ ያንን ይቃወማሉ የማይባሉ ገዳማውያን መነኮሳት ከየበዓታቸው ተጎትተው ወጥተው የተገደሉበት ሁኔታ በሀገራችን መከሰቱ ጉባኤውን እጅግ አሳዝኖታል። ይህ ጉዳይ ቀጣይነቱ እየታየ ስለሆነ የሚመለከታቸው ሁሉ ተገቢውን የሕግ ሥራ በመስራት የሰው ልጅ ከአምላክ የተሰጠውን የመኖር መብት፣ የእምነት ነጻነት፣ የመዘዋወር ተፈጥሯዊና ሰብአዊ መብት በሀገራችን እንዲከበር ያሳስባል። ስድስተኛ፣ በታሪካችን ያላየነው ከአባቶቻችን ያልሰማነው በመጻሕፍት ያላነበብነው ከኢትዮጵያ ባህልና ስነ ልቦና ውጭ በሆነ መንገድ ሰዎችን ለገንዘብ ሲባል ማገት፣ በተለይም ፊትና ኋላ ግራና ቀኝ እሳትና ውሃ ያለዩ ሕፃናትን በአሰቃቂ ሁኔታ መገደላቸው፣ ወጣቶችና አረጋውያን ሳይቀር እየታገቱ የሚሰቃዩበትና የሚደፈሩበት ሁኔታ የገጠመንን ፈተና ክብደቱን የሚያሳይ መሆኑ ይሄ ጉዳይ ልዩ ትኩረት ተሰጥቶት መፍትሄ እንዲበጅለት ጉባኤው ጥሪውን ያቀርባል። ሰባተኛ፣ ጥላቻና የጥፋት ቅስቀሳዎች በዜጎች መካከል አለመተማመንና መለያየት ለሀገር አንድነትና የሕዝብ አብሮነት ጠንቅ ለወደፊቱ አስጊ የሆኑ እንቅስቃሴዎች የበዙበት የትውልዱ የወደፊት በሰላምና በተረጋጋ ሁኔታ የመኖር ዋስትና እየጠፋ በርካታ ወጣቶች በስደትና በመፈናቀል ላይ ያሉበት ሁኔታ በመኖሩ የጥላቻ ንግግር፣ ዘለፋና ያልተገባ ትችትና መናናቅ ማንንም የማያንጽ ክፉ ትምህርት ለሀገርም ለሕዝብም የማይጠቅም ሁሉንም የሚያጠፋ ስለሆነ በእንዲህ ያለ ተግባር መገናኛ ብዙሃንን በመጠቀም የተሰማራችሁ ሁሉን በማፍቀርና በሚያዋድድ ተግባር እንድትሰማሩ ጉባኤው ጥሪውን ያቀርባል። ቅዱስ ሲኖዶስም ለዚሁ ትኩረት ሰጥቶ መመሪያና ውሳኔ ያወጣ ዘንድ በአጽንኦት እንጠይቃለን። ስምንተኛ፣ በፍትሕ መንፈሳዊ አንቀጽ 20 በእንተ ሰማዕታት የጌታችንን ትምህርት መሰረት በማድረግ በተሰራው ቀኖናና ካህናትና ምእመናንን ሰማዕትነትን የተቀበሉበትን ቀን መዘከርና ማክበር፣ የከበረ አጽማቸውን በቅጥረ ቤተ ክርስቲያን በክብር ማስቀመጥ፣ ቤተሰቦቻቸውን በእነሱ ሥራ ይተዳደሩ የነበሩ የሰማዕታት ቤተሰብ በሚል መርዳት የተደነገገ ቀኖና ነው። ይህንን በማድረግ የሰማዕትነትን ዋጋ እናገኛለን።
ቤተክርስቲያንን እናጸናለን። በዚህ ቀኖናን መሰረትና ከሰባዊ ርህራሄ በመነሳት በሰማዕትነት የተለዩን ወገኖቻችን መታሰቢያቸው እንዲደረግ ቤተሰቦቻቸውና ጉዳተኞችን የወላጆች ያጡ የካህናትና የምእመናን ጨቅላ ሕፃናትና ያልደረሱ ልጆች ያለ ጧሪ የቀሩ አረጋውያን የቤተክርስቲያንን እንክብካቤ በጥብቅ ይፈልጋሉ። ለዚህ መፍትሄ እንዲሆን በውጭና በሀገር ውስጥ ያሉ አህጉረ ስብከት ያካተተ አስቸኳይ ዓለም አቀፍ ግብረ ኃይል እንዲቋቋም ቅዱስ ሲኖዶስ ውሳኔ እንዲሰጥበት እያሳሰብን ለተግባራዊነቱም ሁላችንም ቃል እንገባለን። ዘጠነኛ በአንዳንድ አካባቢዎች ሕግንና የአምልኮ ነጻነት ሰብአዊ መብትን በመጣስ የመስቀል ደመራና የባህረ ጥምቀትን ቦታ መውሰድ፣ ሃይማኖታዊ አለባበስ መስቀል መያዝን በመከልከል የአንገት ማዕተብን በመበጠስ በኦርቶዶክሳውያን ላይ እንግልትና ወከባ መፍጠር አሳዛኝ በመሆኑ ድርጊቱን አጥብቀን እየተቃወምን ለቅዱስ ሲኖዶስ ቀርቦ ውይይት እንዲደረግበት ጉባኤው ያሳስባል። አስረኛ ቤተክርስቲያን እንኳንስ ተናግራ ሰማች ሲባል የሚያስደነግጥ ግርማና መታፈር መከበርና መወደድ የነበራት በመሰረተችው ሀገር የምትሳደድበት የመሪዎቿ አባቶች ጥሪ የማይከበርበት የሰላም ጥሪ ድምጿ የማይሰማበት ምክንያቱ ምን እንደሆነ በመፈተሽ ክብርና ልዕልናዋ እንዲመለስ ለቅዱስ ሲኖዶስ ቀርቦ ውይይትና ጥልቅ ምክክር እንዲደረግ መፍትሄም እንዲፈለግለት ጉባኤው ያሳስባል። 11ኛ ሙስና፣ ዘረኝነት፣ ጎሰኝነት፣ ቡድንተኝነት፣ አድሏዊነትና ግለኝነትን በተመለከተ በጋራ በአንድ ድምጽ በመነሳት ይሄንን ክብረነክና አጋላጭ ለቤተክርስቲያን እድገትና ለሐዋርያዊ ተልእኮ እንቅፋት የቤተክርስቲያንን ማንነት ለሌላቸው ግለሰቦች መደበቂያ በጥቂት ግለሰቦች በደልና ጥፋት በንጽህና በቅድስና የሚያገለግሉ ካህናትና ሰራተኞችን የሚያሳፍሩ ምእመናንን የሚያሸማቅቁ በመሆናቸው እነዚህን ክፉ ደዌያት ስም አጠራራቸውን ከቤተክርስቲያን አስተዳደር ለማስወገድ ሲኖዶስ በጥናትና በቁርጠኝነት ላይ የተመሰረተ የጥፋት በራቸውን በዘላቂነት የሚዘጋ ስልት እንዲቀይስ ጉባኤው ያሳስባል። 16ኛ በሰላም መታጣትና በቀኖና ጥሰት ምክንያት መላው ወለጋ አህጉረ ስብከት ለበርካታ ወራት ከማዕከሉ ጋር ያለው ግንኙነት ተቋርጦ ከቆየ በኋላ በቅርቡ በሀገረ ስብከቱ ሊቀ ጳጳስ ወደ መዋቅር መመለሳቸው ጉባኤውን በእጅጉ አስደስቷል። ስለሆነም ቀሪ ስራዎች ተጠናቀው የቤተክርስቲያንን መዋቅር እንዲጠበቅ በሌሎችም አካባቢዎች ለተፈጠሩ የመዋቅር ጥሰቶች ቀኖናዊ መፍትሄ እንዲበጅለት ጉባኤው ያሳስባል። 17ኛ ሐዋርያዊትና የክርስቶስ አገልጋይ የሆነች ቤተክርስቲያን ቋንቋን በማክበር ታገለግልበታለች እንጂ በቋንቋ አትገደብም። ስለዚህ በልዩ ልዩ ቋንቋዎች ሐዋርያዊ ተልእኮ መፈጸሟ እንደተጠበቀ ሆኖ ለወደፊት የሁሉም ማዕረገ ክህነት ሲመት በየደረጃው ያሉ የአስተዳደር የሥራ ኃላፊዎች ምደባዎች መሰረተ እምነትን፣ ቀኖና ቤተክርስቲያንን፣ ዕውቀትና ሙያዊ ብቃትን ብቻ መሰረት ያደረገ ይሆን ዘንድ ጉባኤው በጥብቅ ያሳስባል። እግዚአብሔር